ይሆናሉ። ትክክለኛ ባልሆነ መንገድ ደግሞ አትሞክሩ። በትክክል ያልተደረገ ሚል ፕላን ዋጋ ያስከፍላቸዋል። እናንተ የምታዩት ሚዛኑ መቀነሱን ነው። ሚዛን ይቀንሳል። የቀነሳችሁት ግን በብዛት የራሳችሁ ሰውነት ነው የሚሆነው። የራሳችሁን ሰውነት በረሃብ በምግብ እጦት ከጎዳችሁት እሱን ማስተካከል በጣም ከባድ ነው። በተለይ እድሜ እየጨመረ ከመጣ በኋላ በትክክለኛ መንገድ የታጣን ሰውነት መመለስ ዋጋ ያስከፍላል እና ትክክለኛ ያልሆነ መንገድ አትምረጡ። ከዚህ በፊት በዩቲዩብም ላይ በቲክቶክም ላይ ከብዙዎቻችሁ ጋር አውርቻለሁ። የተወሰነ ጋይዳንስ ልሰጣችሁ ሞክሬያለሁ። በተረፈ ግን ይሄ እዚህ ሶሻል ሚዲያ ላይ የምናወራው ነገር ጀነራል እንጂ የእያንዳንዳችሁን የየግለሰቡን የላይፍ ስታይል ወይም ደግሞ አመጋገብ ሙሉ በሙሉ ይመለከታል እንደማለት አይደለም። ጀነራል ነገር ነው። ጀነራል ነገር ጠቅላላ ነገር ማለት ነው እንጂ የእናንተ አይደለም። እያንዳንዳችሁ ቀጥሮ እያሰዛችሁ እየመጣችሁ የራሳችሁን ሚል ፕላን እየወሰዳችሁ የራሳችሁን የላይፍ ስታይል ጋይዳንስ እየወሰዳችሁ በትክክለኛ መንገድ ቢሆን ሁሉ ነገር መልካም ይሆናል። በዚያ ልክ በዚያ መጠን አንደርስታንድ አድርጉ። ሴሽናችን ተጀምሯል። ኮመንትም ላይ ጥያቄ ማስቀመጥ ትችላላችሁ። አዳኙ ስኳሬ ተስተካክሏል፣ በአንተ ፕሮግራም መድኃኒት ላቁም ወይ ነው የሚለኝ። እኔ ጠቅላላ ሕክምና ላይ ላይፍ ስታይል ላይ እዚህ ፕሮግራም ላይ ጋይድ አደርጋለሁ ጠቅላላውን ማህበረሰብ እንጂ ስፔሲፊካሊ ያንተ ሐኪም አይደለሁም። ከሐኪሞች ጋር ተመካከር። ሐኪምህ እንደሆነና ጋይድ እንዳደረግ የምትፈልግ ከሆነ ደግሞ ቀጥታ ኦፊስና ወይ ደግሞ ባለህበት ደውለህ ኮሚኒኬት አድርገኝና አግዛለሁ። ስልክ መውሰድ ትችላለህ። አሁን ባው ላይ ስልክ ወስደህ ዛሬኑ በውስጥ ያለህበትን ዲቴል ነገር አውርቼ ላግዝ እችላለሁ። እዚህ ፕሮግራም ላይ መድኃኒት አቁሙ የሚል ነገር ፈጽሞ አናውራ። መድኃኒት ላይ ያሉ ሰዎችንም እንከሬጅ እናደርጋቸዋለን። ወዲያው ተራርጦ በዚያው ቀን መድኃኒት ማቆም የሚፈልጉ ሰዎች አሉ። እንደሱ አይደለም። ከሕክምና ሴንተሮች መድኃኒት አልወስድም ብሎ የሚመጡ ሰዎች አይደሉም። እንደዛ አይደለም። መድኃኒታችሁንም እየወሰዳችሁ አመጋገባችሁን ቀይሩ። መድኃኒታችሁን እየወሰዳችሁ አኗኗራችሁን ቀይሩ። የኤክሰርሳይዝ ሀቢታችሁን ቀይሩ። ያ ሲሆን አዲስ ሰውነት ትገነባላችሁ። የገነባችሁት አዲስ ሰውነት ልክ መጀመሪያኑ ስኳር ባልነበራችሁ ጊዜ እንደነበረ አይነት ሰውነት ነው የሚገነቡት። ሰውነታችሁን ወደኋላ መልሳችሁ ሪከቨር አድርጋችሁ የተሻለ ሰውነት ሲገነቡ የስኳር መድኃኒት መቀጠል አስፈላጊ የማይሆንበት ታይም ላይ ትደርሳላችሁ። የዛኔ ወይኛም ወይም የሚከታተሏችሁ ሐኪሞችም ፖይንት ያያሉ። መድኃኒቱን እናንተ ከመድኃኒት ጋር እንድትኖሩ ለማድረግ ፖይንት ስለሚያጡ አቁሙ ይሏችኋል። አቁሙ እንላችኋለን ማለት ነው እንጂ መድኃኒት ፈጽሞ አያስፈልግም የሚባል እሳቤ ከአእምሯችሁ ውስጥ አስወግዱ። ይሄ የሕክምና ተቋም ነው። በሜዲካል እሳቤው በሕክምና ቲንኪንግ በዛው መሰረት የሚሄድ ድርጅት እንጂ እናንተን ኮምፕሊትሊ መድኃኒት አያስፈልግም አቁሙ የሚል ድርጅት ፈጽሞ እንዳልሆነ አድርጋችሁ አስቡ። የሜዲካል ሲስተሙ አካል ነው ራይት ሜዲካል ኮንሰልተንሲ። ስለዚህ እሳቢያችንም ፕራክቲሳችንም በዛው የተቃኘ መሆኑን አትርሱ። መድኃኒቶቻችሁን እየወሰዳችሁ አመጋገባችሁን ቀይሩ። መድኃኒቶቻችሁን እየወሰዳችሁ ላይፍ ስታይላችሁን ቀይሩ። በዚያ ውስጥ አዲስ ሰውነት ይገነባል፣ ጤናማ ሰውነት ይገነባል። ያ የተገነባ ሰውነት ሲታይ ስኳር የለውም፣ ምናልባትም ያ የተገነባ ሰውነት ሲታይ ምናልባትም ግፊት የለውም። እና አሁን መድኃኒት ማቆም ጥያቄ የሚመጣው የዛኔ ነው ማለት ነው። which ከወራት በኋላ ሊሆን ይችላል። ይሄ ኮር ኮንሰፕት ነው። ላይፍ ስታይል ኮር ኮንሰፕት ነው። በዚህ መልክ አንደርስታንድ አድርጉ። መድኃኒት ማቆም ቀጥታ ትክክለኛ መንገድ አይደለም። መድኃኒት ስለማቆም እየሆነ እያሰባችሁ ያላችሁት ትክክል አይደላችሁ። ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከደቂቃዎች በኋላ ዩቲዩባችንም ላይ ላይቭ እንመጣለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቴዲ ማታ ስኳር 101 ጠዋት ግን 144 ይሆናል። ምንም በመሃል ሳልበላ ኢንሱሊን ሬዚስታንት ነህ፣ ጤና ተዛብተዋል።
ስብ ሰውነት ላይ ይዘሃል፣ በቂ ጡንቻ የለህም፣ ጆይን አርግ፣ ኮሚኒኬት አርግ። ስልካችን ባውላ አለ። አትፍቀድ። ይሄን የፈቀድክ እንደሆነ በአይንህ ፈርዳል ማለት ነው። በልብ ፈርዳል ማለት ነው። በኩላሊት ፈርዳል ማለት ነው። ትልቅ ኢንቨስትመንት ይዛል ማለት ነው። ለነዚህ ቅድም ላልኩ የጤና እሺዎች የምትከፍለው ትልቅ ኢንቨስትመንት ቁጭ ብለህ ይጠበቅ ገንዘብ ልታወጣ ይጠበቅ ነው ማለት ነው። የሚያሳዝነው አንዴ አይን ላይ ኢሹ ከመጣ፣ ኩላሊት ላይ ኢሹ ከመጣ፣ ልብ ላይ ኢሹ ከመጣ የትኛውም ገንዘብ ላይ መልስ ይችላል። ዛሬ ስኳር ከፍ ዝቅ እያልክ እየተጫወትክ ያለው ነገር በጤና በህይወት ላይ አደጋ መሆኑን አትርሳ። እናግዛለን። አይ ቲንክ ከዚህ ሰው ጋር ነበርኩ መሰለኝ ላይቭ ቅድም። ዩቲዩብ ላይ ጀምረናል። ጉድ ዩቲዩብ ላይ ጥያቄ አልመልስም። ጀስት እንደዚህ ስናወራ እንድንሰሙ ለማለት ነው። አንዱን አስተካክል። ይሰማሃል? ይሰማኛል ዶክተር። ሚዩት አርግ። ታሪክን ስለማስታወስ ሚዩት አርግ። ጉድ አንደኛው ጥያቄ ታይፕ 1 ነኝ አይደለሁም የሚለውን ነገር ማወቅ አልቻልኩም ነው እያልከኝ ያለኸው። ቼክ አድርግ። ሲ ፔፕታይድ ቼክ አድርግ። ውጤቱን ቀጥታ ይዘህ ቢሮ መምጣት ትችላለህ። ውጤቱን አይተን እንወስናለን። ውጤቱ ሁለት ነገር ነው ሊያሳይህ የሚችለው። አንደኛው ታይፕ 1 መሆንን ያረጋግጣል። ታይፕ 1 መሆንን ካረጋገጥንም እናግዝሃለን። የምናግዝህ ምንድን ነው? ታይፕ 1 በመሆንህ መርፌ ትወስዳለህ። መርፌህን ቀጥል እንልሃለን። ምግብህን ቀይር እንልሃለን። ትክክለኛ በሆነ መንገድ የራስን ሚል ፕላን አዘጋጅተንልህ ስለ ኤክሰርሳይዝ እናስተምርሃለን። ስለ ሄልዚ ላይፍ ስታይል እናስተምርሃለን። ይሄ ሲሆን ስኳርህ እርግጥ ማለት ይጀምራል። 10 አያዋዥቅም። አንዴ ከፍ አንዴ ዝቅ፣ አንዴ ከፍ አንዴ ዝቅ። ግላይሴሚክ ቫሪያቢሊቲ የምንለው በጣም አደገኛ ነገር ነው። እዚህ ፕሮግራም ላይ ያላችሁ ታይፕ 1ዎች አንዴ ስኳራችሁ ጣሪያ እየነካ አንዴ በጣም ቁልቁል እየወረደ ሃይፖ የሚከታችሁ ከሆነ ይሄ አደገኛ ነገር ነው። ከስኳር ከፍ ማለት ከ3 ወር ስኳር ሄሞግሎቢን ኤዋንሲ ከፍ ማለት ባሻገር ይሄ የስኳር 10 ጊዜ የሚዋዥቀው ራሱ እጅግ አደገኛ ነው ማለት ነው። ስኳር እርግጥ ብሎ ወደ ኖርማል እየተጠጋ እንዲመጣ እናደርጋለን። አንተ ላይፍ ስታይልን ትቀጥላለህ። ራይት በምንለው መንገድ ጋይድ እናደርጋለን። ምግብህን በትክክለኛ መንገድ በምናወራ መንገድ ጠግበህ እየበላ የተሻለ ጡንቻ ትገነባለህ። ይሄ ሲሆን ስኳርን እየተረጋጋ የ3 ወር ስኳር ኦልሞስት ስኳር ካለባቸው ሰዎች ጋር ተመጣጣኝ ሆነ ማለት ነው። የምትወስደው ኢንሱሊን በጣም ትንሽ ነው የሚሆነው። ምክንያቱም አሁን የተሻለ ጡንቻ ይኖርሃል፣ ስብ ብዙ የለህም። የምትበላቸው ምግቦች ብዙ ስኳርን ከፍ የሚያደርጉ ምግቦች ባለመሆናቸው ሁሉ ነገር እርግጥ እያለ ስኳር ኖርማል ሆኖ አይንህን ታደካት ማለት ነው። ኩላሊትን ታደካት ማለት ነው። ቀሪ ዘመንህን በስቃይ ከመኖር ራስን እያወጣህ ነው ማለት ነው። እና ታይፕ 1 ብትሆንም በደንብ እናግዛለን። ሁለተኛው ሊሆን የሚችለው ላዳ ነው። ቢኮዝ ላዳ ማለት ታይፕ 1 አይደለም። በቀላል ቋንቋ ላስረዳ ብዬ ነው። ላዳ አውቶሚን ነው። ታይፕ 1 ማለት ዜሮ ኢንሱሊን ማለት ነው። ሰውነት እያመረተ አይደለም። ታይፕ 2 አይደለም። ሞስት ላይክሊ ቅድም ያልከኝ ሰውነት ውፍራም አይደለም። ይሄን ነው ቅድም የነገርከኝ። ታይፕ 1 ላትሆን ትችላለህ። ታይፕ 2 ላትሆን ትችላለህ። ታይፕ 2 ካልሆንክ ልትሆን የምትችለው በታይፕ 1 እና በታይፕ 2 መካከል ነው። ያ ማለት ደግሞ ላዳን የምንለው ነው። ላዳም ከሆነ ኢዚ ነው። በ30ዎች ውስጥ ነው ስኳር የያዘ ይመስለኛል። ኢዚ ነው። ያም ቢሆን ቅድም ልክ ለታይፕ 1 እንዳልኩ ምግብን እንቀይርና ላይፍ ስታይልን እንቀይርና ጣፊያ እየተንከባከብካት አብራ ትኖራለህ። በደንብ እንድትረዳ ታይፕ 1 ዜሮ ኢንሱሊን ብል ሰውነት ዜሮ ኢንሱሊን ምንም እያመረተ አይደለም ጣፊያ። ታይፕ 2 ብዙ ኢንሱሊን እያመረተ ነው ሰውነት። በጣም ቦርጭ ያላቸው ትላልቅ ቦርጭ ያላቸው ሰዎች ብዙ ኢንሱሊን ነው የሚያመርቱት። ጣፊያ ከፍተኛ ስራ አለባት። በጣም እንደ ጉድ ስታመነጭ ነው የምትለው ብላስ። ላዳ ደግሞ ሰባራ ጣፊያ እንደማለት ናት። ወይም ደግሞ በፋብሪካ ብታስብ 1 ሚሊዮን ውሃ የሚያመርት በቀን 1 ሚሊዮን የታሸገ ውሃ የሚያመርት ፋብሪካ ደክሞ ፋብሪካው በተለያየ ምክንያት ትንሽ ምርት እያመረተ ነው እንደማለት ነው። 1 ሚሊዮን ውሃ በቀን የሚያመርት ፋብሪካ 10,000 ውሃ እያመረተ ነው እንደማለት ነው።
አያረላውን አሁን ላዳ ከሆነ ያንተ ሮል ምንድን ነው የሚሆነው? እንዴት አድርጌ እችኑ ጣፊያዬን እየተንከባከብኳት ቀሪ ዘመኔን በጤና ልኖር ነው የሚሆነው። ያ ካልገባህና አሁን እንደምትለን ቢራም ትወዳለህ እየጠጣ ምግቦችንም ያለ ነው እየበላ የምትቀጥል ከሆነ ያቺ በቀን 10,000 ብዬ ያልኩ ጣፊያ 6,000 5,000 እያመረተች ኮምፕሊትሊ ልክ ወደ ታይፕ 1 ሙቭ ታደርጋለህ ማለት ነው። ወደ ታይፕ 1 ሙቭ ካረክ ቅድም ያልኩ መንገድ ነው የሚሆነው። ታይፕ 1 ከላዳ ከፍ ያለ ህመም የሚሆነው በዚህ ምክንያት ነው። ቢኮዝ ታይፕ 1 ዜሮ ኢንሱሊን ነው የሚያመርቱት። አንተ ላዳ ነህ ብለን ብንል ውጤት ሲፔፕታይድስ እና ላዳ እንኳን ብትሆን በበቂ መጠን እያመረትክ አይደለም። ስላንተ መናወራው ላይፍ ስታይልን ቀይረ፣ ምግብህን ቀይረ፣ ጣፊያ ላይ ጫና ሳታመጣ ቀሪ ዘመንህን ከስኳር ጋር የተያዙ ኮምፕሊኬሽኖች እንዳይመጡ እያገዝን እንዲዘገዩ ወይ እንዳይመጡ እያገዝን ቀሪ ዘመንህን የተሻለ ሰውነት ገንብተህ መኖር ትችላለህ እንደማለት ነው። የትኛው መንገድ ላይ እናግዝሃለን? ኮመንት ላይ ሲፔፕታይድ ጻፉለት። ጆጆ ስላየው ደስ ብሎኛል። ሲፔፕታይድ ኮመንት ላይ ሲምፕል ነው። ሄደ አንድ የሚታወቅ ተቋም አለ። ምርመራው ከቁርስ ጋር እያያዝን ቁርስህን በልተህ ምሳህን በልተህ በማንኛውም ጋር ሄደ ፋስቲንግ ስለማይፈልግ ምርመራውን ቼክ አድርገህ ውጤት ይዘህ መምጣት ትችላለህ። መምጣት ማትችል ከሆነ ደግሞ ኦንላይን ለነ ፍቅር ለነ መቅደስ